ምናምን የምትለው ውሸቷ ነው። እሺ የኢሜይሉ ስሙ ማን ነው? ኢሜይሉ የማን ነው? ኢሜይሉ የኔ ነው። ማሜ ነው የሚለው እሺ የት አለ ኢሜይሉ? ጠይቅ ኢሜይሉ አንቺ መሲ ለምን አጠሪውም? የቅድሙ ሰው ነው ልንጠራ ነው። ኢሜይሉ የማን ነው? በቃ መጀመሪያ የራሴ ነው። በኢሜይል ነበር የተከፈተው። ከዛ ሊፍት ብሎ አስወጥቶ እኔን በራሱ ቁጥር አደረገው። ወላሂ የራሴ ነው። ቁጥር ሌላ ነው፣ ኢሜይል ሌላ ነው። ሚጣ ልጅ ሚጣ ቁጥር ሌላ ነው፣ ኢሜይል ሌላ ነው። አንዴ አዳምጪኝ ሳሪ፣ አንዴ አዳምጪኝ። ይሷ ኢሜይሉን አስገብተው ከሆነ እኔው ለጎት ማለት አልችልም። አዎ ኮድ ጠይቀኛል። እኔ ሎጎውት ማለት አልችልም። የእሷ ኢሜይል ከሆነ ማለት ነው። እኔው ሎጎውት ማለት ኮዱን ራሴ ነኝ የሰጠው። ኮዱን እኮ እኔ ነኝ የሰጠው። ኮዱን ስጪ ብለህ ከዛ በራስ አረክና በራስ ቁጥር አደረክና እኔ ሊፍት ብለህ አስወጣኸኝ። አይደለም። ስሚ፣ ለምሳሌ እኔ ስሚኝ፣ አዳምጪኝ። እኔ ስልክ ላይ የቲክቶክ ፓስወርዴንና ኢሜይልን ለመሲ ስሰጣት ኢሜይልና ፓስወርዴን ስታስገባው ይመጣል። አንድ ቁጥር እየጻፈ ነው። ፉአድ የቲክታክ ባለሙያ ነው። ቲክታክን ሽልብጥብጥ አድርጎ የሚያውቅ ልጅ ነው። ፉአድ አንድ አበባ ስጠኝ ጋይስ፣ ተታረቁ። ፉአድ አንድ አበባ ስጠኝ። አንድ ጊዜ ፉአድ ናት ሁሉሽ። እኛ እሱንም መተችት አንችልም፣ እሷንም መተችት አንችልም። መጀመሪያ ይነጋገሩ ጋይስ። እናንተ ተረጋጉ። ካላስ ፉአድ ገብቼዋለሁ። ፉአድ እሺ፣ ልጅቷ አካውንቱ ያስፈልገኛል አለች፣ ለስራ ነው ብላለች። ስለዚህ እሱንም መተችት አንችልም፣ እሷንም መተችት አንችልም። ፉአድ እንዴት ነህ? ፉአድ እንዴት ነህ? መጀመሪያ ባለሙያ እንትን ይበለው። ፉአድ አትሰማም ወንድሜ፣ አትሰማም። ድምፅህ አይሰማም፣ ታፍኗል። አትሰማም ወንድሜ። ፉአድ አትሰማም ወንድሜ፣ እባክህ ፉአድ አረ ፉአድ መሲ ንገሪው፣ ምንም እየተሰማ አይደለም። ሰላም መሲ፣ እንዴት ነሽ? እንዴት ነህ? ፉአድ ቀጥል። እሺ ለፉአድ ንገሪው። ሳድ እሺ ድምፅህን ከፍ አድርገህ ፉአድ። ኢሜይል መቀየር ይችላል እሱ። ኦኬ፣ ግን መጀመሪያ ኢሜይሉ የማን ነው? ወጣ። ቆይ ኔትወርክ ይሆናል፣ ይመጣል ተመልሶ። ፉአድ ማሚ አለ፣ አይወጣም። ማሚ አለ፣ ፉአድ ነው። ተረጋጉ ጋይስ፣ ቆዩ። ምን አልከኝ? አለ አንተን አይደለም ፉአድን ነው ወጣ ያሉት። ፉአድ አበባ ስጠኝ ላስገባ። እሺ ናግባ። ጋይስ እናንተ ለመፍረድ ምን አስቸኮላችሁ? ተረጋጉ። እሺ ከባለሙያ እንስማ። ፉአድ እንዴት ነህ? አዎ ሰላም ነው ወንድሜ። ኢሜል መቀየር ይቻላል። አይኑ ይቻላል። ተረጋጉ። ሳሪ ወይ እኔ አንድ የተረዳሁት ነገር ግን አሁን ከሁለቱ ከፍቅር ግንኙነት የእህትና የወንድም ግንኙነት ሎንግ እንትን ረጅም ርቀት ትጓዣለሽ አብረሽ። የእነሱ ነገር አሁን የአካውንቱ ነው ችግሩ። ፉአድ አውራ፣ ፉአድ እባክህ አውራ። መሲ ይሰማል? እስኪ አውራ ፉአድ፣ አሁን አውራ እስኪ። ሰው ቀንሽ። ለምን ሰው ሊቀንስ? ከሰው ጋር ምን አገናኘው? አሁን ይሰማል? መሲ አውራ ፉአድ። ፉአድ ወይ ፉአድ። መሲ ሌላ ባለሙያ ጥሪ። ፉአድ የለም። መሲ ሌላ ባለሙያ አለ፣ የስልክ ባለሙያ ጋይስ
ሸበካ ከሌለው እንዴት ብለን ማውራት እንችላለን? ጋይስ ሌላም ሰው አዋቂ ካለ ሸር አድርጉለትና ይንጠካለስ እናመጣለን። ምንም ችግር የለም እናመጣለን። እንኳን አንድ ጊዜ ፉአድን ለአንዴና ለመጨረሻ ጊዜ እንሞክርለትና ሌላ እናመጣለን። ጋይስ የስልክ ባለሙያ አለ ጋይስ ንገሩ። ኢሜል መቀየር ላውጋው እሱስ ይችላል መሰለኝ። አይቲ ነው ላውጋው ይችላል። ፉአድ ይሰማል አሁን ድምጼ? አዎ አውራ ፉአድ ካዛ ያረገኝ ነውና የት ነህ አንተ? እሺ ምን ነበር ኢትዮጵያ ነኝ እኔ። እሺ አሁን ይሰማል ፉአድ? ይሰማል? እሺ እዚህ ጋር ሁለት ጓደኛ ማቾች አብረው ይኖሩ ነበር፣ አብረው ጓደኛ ነበሩ። ነገር ግን አሁን በስተመጨረሻ ተጣሉ። ፍቅረኛሞች ነበሩ እና አካውንቴ ወስዶብኛል፣ አካውንቱ የኔ ነው፣ አካውንቱን ይመልስልኝ ነው የምትለው እሷ። እነሱ ደግሞ የሚሉት አይ እሱ ደግሞ የሚለው አካውንቱ የኔ አይደለም፣ አይሚን የእሱ አይደለም የኔ ነው ነው የሚለው። ስለዚህ የማንኛቸው እንደሆነ ለማወቅ ምንድን ነው የሚጠበቅብን? አካውንቱን ማን እንደከፈተው ለማወቅ ነው። አዎ ማን እንደከፈተው ለማወቅ። እሱ እንደዛ አያስታውቅም፣ ግን መጀመሪያ የከፈቱበትን ሲም ካርድ የሚያረጋግጡልን ምናምን ከሆነ መረጃ አንዳንድ መረጃዎች ያስፈልጋሉ። እሱ ከተላከ በኋላ ነው ቼክ የሚደረገው። 2 ቀን ምናምን ይፈጃል። ድምፅ አይሰማም። ፋድ ከፍ አድርግ ድምፅ። 2 ቀን ይፈጃል እና ባለቤት ብሎ የሚያስበው ሰው ያወራኝና ቼክ አደርግለታለሁ። ምን አልከኝ? ለእኔ አይሰማኝም። ኖ እሺ፣ ምንድን ነው የምትስማሙ? ኮሜንታተሮች እናንተ ናችሁ ተስማሚዎቹ ከባለቤቶቹ በላይ። እናንተ አድራጊ ፈጣሪ ሆናችሁ ቁጭ አላችሁ። ዛሬ አዳምጪኝ። እኔ እዚህ ስለተሸከቡ ሰው አያገባኝም። ልጅቱ ከተስማማኝ ሰውየውን ይዘን እንሂድና ያለውን ነገር ሁሉን ነገር ይሄልና ለእናንተ አይደብቃችሁም። ሁሉን ያለውን ነገር ሁላችሁም ማውጡ። ነገም ሆነ ነገ በስቲያም ሆነ ማውጡ ይናገራል። ስለ ኮመኖቹ አያገባኝም። እኔ ያለን ናይጄሪያ የምትሰደረኛ ሁላዚህ ተሸክፉ ስለተናገረ ነው። እሺ ግን አንድ ነገር ልንገርህ ማሜ፣ አሁን አንተ የምትለው የመጀመሪያ ጊዜ ስልኩ ሲከፈት በራሴ ነው የተከፈተው፣ በራስ ስልክ በራስ ኢሜይል ነው የተከፈተው። የራሴ አንደኛ ከሆነ ኢሜይል ረጁ ነገር የእሷ ከሆነ ለእኔ ስትሰጠኝ እኔ ሎጋውት ብዬ ማውጣት አልችልም። ከእሷ ኮድ ይጠይቀኛል። ገባሻ? ኮድ ይጠይቃል። ኮዱን ሰጥቼ አንቺ ኮድ መጥቶልሻል? ቆይ ጥሩ አሁን ጥሩ ነገር መጣሽ። ልጅ ሚሚ ኮድ መጥቶልሻል? ኮዱን እንደሰጠው ሲጀመር የኔ አካውንት እንደሆነ ቲክታክ ላይ ፎሎ ያደረኳቸው ሁሉ ስክሪንሻት አድርገሻል። ስክሪንሻት አምጪ ኮድ የሰጠሽውን ትክክል። ለምሳሌ ላኪ። አሁን ለምሳሌ እኔ ለመሲ ብርጅስቶን ብሰጣት ኮድ ይመጣል። ኮዱን እኔ ነኝ የምሰጣት። ኮዱን የሰጠሽበትን አምጪ። ትክክል ካላስ ጥሩ አምጪ። ኮድ የሰጠሽበትን ዋትሳፕ ላኪ። ዋትሳፕ ላይ እኮ ትስጠን አለው። የማንንም እውነቱን ነው። አይ እንትን ብሏል። ናይጄሪያ ይዘው እንትን የሚሉ ሴቶች ቢኮምቱ አያገባኝም ብሏል። ይሄንን ይቅርታ ይጠይቃል። ያን ታዲያ ናይጄሪያ ሊያዙ ነው። ናይጄሪያ ሊያዙ ነው። አሁን እዚህ ሰሚ አንቺ ናይጄሪያ ይዘሻል? ኖ እኔማ አልጠየቅኩም። ዛት ሚንስ በቃ አለቀ። ካላስ ናይጄሪያ ሊያዙ ሴቶች ይቆጫቸው ይንገብገቡ ያለው ልጁ ናይጄሪያ ሊያዙ ሴቶች ነው። እኔ ነኝ ልትይ አትችይም። ናይጄሪያ እዛ ማዶ ጸባድሰኝ እኮ ነው። እዚህ ጋር አሁን ናይጄሪያ ያዛለ ሰው ጋር ጸባድርሰኝ ደስ ይላል። ታዲያ የግድ በቃ ስደበኝ ነው እሱ ያለው። ምንድነው እኔ የራሴ ሀቄን አወጣለሁኝ ነው ያለው። ሀቁን ያውጣ። ምነው ሳሪ ማለት ነው። ኢሜሉን መጀመሪያ የከፈኩበትን ኢሜል ልስጣቸው። አንቺ ከአራት ቀን በፊት ኮድ ሰተሽው ነው እሱ የወሰደብሽ። ኮዱን አምጪ። በቃ አለቀ። ሚታ ኮዱን አምጪ።
የመጀመሪያ የከፈትሽበትን አይደለም። እሱም በሌላ እይታ እናያለን። አንቺ ግን ከ4 ቀን በፊት ኮድ ሰጠሽው። ከኮድ ስትሰጪው ከኮዱን አርጎ ከፈተ። እሱን ስጪ ካላስ ከሁለታችሁም ጎን ነኝ። ሪሳሌ ወርድላታን ከሷ ማለት ነው። ሪሳሌ ወርድላታና ፈልጊውና ከስልክሽ ለው ኦርባን ዲገር ካስ ትክክል ጭበትማ ምን ይሰራልናል? ኮዱ ነው እንጂ። አረ ወንድሜ ኢቭን የከፈተችባት ቢሆን 4 ቀን ነው አይጠፋም። ታውቃለህ 4 ቀን ነው አይጠፋም። ኮዱ ይጠቅማል እንጂ እሷ ኮድ ሰጥተው አይደል እሱ የወሰደባት ወንድሜ አብዲ። እሷ እኮ የምትለው እኮ ኮዱን ሰጠውትኝ ከዛ ኮዱን ስሰጠው እሱ ከፈታለች። ኮዱን የሰጠችበትን ታንጣ በቃ ካላስ ቀይስ ተወዷለች። እሱን እናስታርቃለን። ችግር የለም። ሰላም ቤተሰቦች መሲ አንቺ መሲ ማለት ነው። አንዴ ወንድሜን ታስገቢው። እኔ ምንም አይገባኝም። ወንድሜን አስገቢው። ወንድምሽ ማሬ፣ ወንድምሽ ምንም አይሰራም። እዚህ አንቺ ጋር የመጣው መሴጁን ላኬ። እኔ ለአንቺ ስሰጥሽ ወንድምሽ ነበር። ቆይ ማሜ እኔ ላናግራት ወንድምሽን። ማናግራት ልጅ ሚጣው ከ4 ቀን በፊት የተላከልሽን ኮድ ላኬልን እና በቃ እንጨርስ ነገሩን። ኮዱ እዚህ ዋትስአፕ ላይ ሳይው ጠፍቷል መሰለኝ። ዋትስአፕ ላይ አይደለም፣ ዋትስአፕ ሜሴጅ ላይ ገቢ። እሺ ሜሴጅ ላይ እሺ፣ ሜሴጅ ውዴ ሜሴጅ ላልኮ ነው። ስልክሽ ሜሴጅ ላይ ግቢና ኮድ ያለ ያንን ኮድ ስክሪንሾት አድርገሽ መላክ ነው እውነተኛ ከሆነ። ዛሬ በት የተቃጠሉ መሲ ብርጭ 4 ቀን በፊት ነው እሷ የመጣው። 3 ቀን ምናምን ነው እዚህ የመጣው ማለት ነው። እሷ ደግሞ 4 ቀን ነው አለች። ምንድን ነው ይሄ ወንድሜ ነው አናግሩታል። ታዲያ ሰነግ እንዴ ማሬ ሚት ቆይ ማን ስሙ? ልጅ ማን ነው? ልጅ ውዴ ስልኩ ያለው አንቺ ጋር ነው? ከኔ ጋር ነው። እሺ ታዲያ ወንድምሽ በምን ያውቃል ኮድ መስጠትሽን? ወንድሜ ማለት እሱ ያውቃልኛ ኮዱ እንዲወሰድባት አውቃለሁኝ። ቲክቶኳንም አውቃለሁኝ 90 ሺህ እንደገባ ማለት ነው። ኦኬ አሁን እኮ እኛ ወደዛው ጠይቄ ፍሬንድ ላይ አላውቅም ነበረ። ስገባ ስክሪንሾት አድርጌ እልክላችኋለሁ። ተፈለገህን አለኝ። እንዴት አካውንቷን ይወስድባታል እንደዛ አድርጎ ማለት ነው። ሀያት ኮዱ ከመጣልሽ ማለት ነው ጂሜል ውስጥ ግቢና አታልቅሽ። ጂሜል ውስጥ ግቢና ወይ እዛ ይወጣልሻል። ወንድምዬው አንተ አሁን ነው ምን ነው ውሸት እናስወጣቸው ጋይስ። እስካሁን ዝም ብለው የምታለቅሰው ደማመጥ ይቀራል። ደማመጥ እያለቀሰች ነው። ተዋቋይም ነው እሰማለሁ። እናስወጣቸው ጋይስ። ምንድን ነው ሰው መሀመድ አውራ ካላህ ሜሴንጀር እንደጉድ ነው የሚሰራው። አራሽ ምንድን ነው ሀያት ወይ አይሰማሽም? ይሰማል ጋይስ ላስወጣቸው አልገባኝም። ቆይ ሳሪሽ አይሰማችሁም? ሳሪ ይሰማችኋል? ኢሜል ላይ ወይ ደግሞ ሜሴጅ ላይ ኤስኤምኤስ ላይ አዩ ጂሜል ውስጥ ግቢና ማለት ነው። ጂሜል ውስጥ ግቢና አዳምጪ። ጂሜል ውስጥ ግቢና ይመጣልሻል። ኮዲ የገባልሽ ኮዲ ይኖራል። ወይም ደግሞ ሜሴጅ ውስጥ ይገባልሻል። አንቺ በጂሜል ስለሆነ ክፍት የነበረው ጂሜል ውስጥ ነው ሀታ ሜሴጅ የሚመጣልሽ ማለት ነው። ገባሽ? በስልክ ቁጥር ጂሜል ውስጥ ነው። በጂሜል ስለሆነ በፊት አካውንትሽ ማለት ነው። ጂሜል ውስጥ ግቢና አውጪ ያለ ማለት ነው። ኮድ የሰጠሽው የለም። ኮዱን ሲያስቀይርሽ 4 ቀኑ ነው ገና ስንት ቀኑ ይሁን ነው አሁን ከወሰደባት። ስልኩ እኔ ጋር አይደለም እያለች አይደለ? ስልኩ አዲስ ነው እያለች ነው።
ግቢና ጂሜል ውስጥ ነው የሚወጣው። እኛ ሳንሰማ አንተ እንዴት ሰማህ? ልጅ ሜታ እየሰማሽ ነው? እየሰማሁ ነው። በቃ የወንድምሽ ያለሽን እሺ አድርጊ። ጂሜል ውስጥ ኮድ የሰጠሽ እሺ፣ በሜሴንጀር ደውለህ ታሳይኛለህ። ልገልብጥና ኢሜል ላይ ግቢ። ኢሜል አታውቂም ማለት ኢሜል ላይ ግቢ። ሳሪ ቆይ አንዴ እህቴ፣ በሌላ ቪዲዮ ስለሆነ ቪዲዮዋን ታብራና እኔ ያሳየታለሁ። እዚሁ በሌላ ስልክ ነው እያየቻለች። ቪዲዮን ታብራ። ቪዲዮን አብሪ። እሺ፣ ቪዲዮ ላይ አብራ። ኢሜል ውስጥ ገብተሽ ቪዲዮ አብሪና በዛኛው ያኛው ስልክ ላይ አይደል ያለው? እኔ ያሳየታለሁ። ኢሜል ማለት እነዚህ ናቸው የተደረደሩት። እነዚህ ውስጥ ጂሜል የሚለው እዚህ አንዴ ያሳይቻልም ዳ አሳያት። ሂድ አሳያት። አንተ ያሳያት። አታውቅም። ኦኬ፣ እያሳየንት ነው። ትነጋገራለች። ጀዋሉ ይሄ አዲስ ነው። እኔ ወስጄ የሰጠኋት ያንኛው ሌላ ነው። እሺ፣ ካላስ እያሳየን ቪዲዮ አብሪና አሳየን። ካላስ ኦኬ አይደል? አንተ ወርዳ አሳይታና እናስገባለን። ችግር የለም። አንተ ወረድና አሳያት። ያሳያል ጋይስ። ካላስ እኔ ጥያቄ የሆነብኝ እሷ ምንድን ነው ያለችው? ኮድ ሰጥቼዋለሁ አለች። ኮዱ የመጣው የት አለ? ኮዱን የሰጠችው የመለሰ ልጅ ነው የማታውቁት። እሺ፣ ስለዚህ ፉአድ አሁን አካውንቱ የተከፈተበትን ቀንና ዓመተ ምህረት ትንገር። ሚታ ዓመትና ወሩን ትንገረኛ። እኔ ስለማውቀው ኦኬ። ሚታ ትክክለኛ የድሮውን ዩዘር ነው የሚያወጣው። እሺ ሚታ ተናገሪ። መቼ ወርና ቀን ነው መቼ እንደከፈሽው ታውቂያለሽ? አያት ቢያንስ ዓመት ምናምን ቢሆነው ትክክለኛውን ወይ የምገምችውን ንገሪኝ። እንደዚህ ሳይሆንማ እንደዛ ቢሆን ተናገሪ። ቀኑን ቀኑ ችግር የለም። ቲክቶክ ዓመት ምናምን ቢሆነው ከተከፈተ እንደዛ ነው። እሱ የሚንገረና። እሺ ማሜ አንተ ተናገር። ወደ ታች ውረድና የመጀመሪያ ጊዜ የሰራችበትን 6 ወር ነው ያለው እሱ። ቲክቶክ ተከፈተ 6 ወር በኋላ። ኖ ቆይ ድንገር እኔና እሷ በፍቅር መጀመሪያ ቪዲዮ የፖስተኩት አለ። መጀመሪያ በተራ እሱ ሲያወራ እናንተ ዝም በሉ። ሚዩት አድርጉ። እሷ ስታወራ ሚዩት አድርጉ። ሳራ አንዴ ላውራ ሳራ መጀመሪያ ቪዲዮ የሰራሁበት ደብቆት ነው። በኤች አርጌ ደብቆታል መጀመሪያ። እሺ ስለዚህ ንገረን አንተ ማሜ ንገረን። አመት ይሄ አካውንቱ ከተከፈተ ሌላ ነበራት ያነ ሲበላሽበት አመት ከ5 ወር አካውንት ይሄ ከተከፈተ ማለት ነው። ኦኬ ቀኑን ንገረን። እሺ ልንገራችሁ። ቀኑ በዚህ አላስታውስም። ባያንግ በዛ ታይም እኔና እሷ በእህትነት ነበር የምናወራው። እኔና እሷ በፍቅር ካወራነ ላይክ 4 ወር ምናምን ሆነኝ። 4 ወር ምናምን ስናድር የኔ ይህ አካውንቲ በፊት ቫይራል ይወጣ ነበረና እምቢ ያለ ያኔ ሲበላሽብኝ ካላስ እኔ እዚህ መጠታ እዚሁ እኔ ጋር ቁጭ ብላ እዚሁ ይሄ ቫይራል ከወጣ ያንተ አካውንት ከተበላሽ የኔን አካውንት እኔ ሌላ ከፍቻ አሳድጋለሁ። ይህን የያዝነውን ራስህ ስምህን ቀይረ ትይዛለህ አለችኝ። እሺ ይህን አላልኩም እንኳን ወላሂ ለአዚም ብላ ተማልና እኔ አካውንት ምንም አይደለ ችግር የለ ይህም ካለ አለ። እሺ ማሚ አሁን ጥሩ መጣ። አካውንቱ የእሷ ነው ግን ቫይራል ካልወጣ አንተ ትይዛለህ ብላለች። አካውንቱ ኖ ይሄ እኮ ነው ይሄ ነው አሁን የገባሁበት ነው። አይዋ ይሄ ሲበላሽ ያነ አብረን ነው የምንጠቀምበት። ሌላ ነበራት የሷ ልጅ ተበላሽቶባት እንደዚህ ኮዱ ምናምን ሲጠፋት ያንኛው ቀልዶ ቀረ፣ ይሄ ቀረ። ይሄኛውን አብረን እየተጠቀምነ የሷም ደስ ባለት ታይም ትፖስታለህ፣ እኔ ፖስትበታለሁ። ይሄ የግሌ ነው አሁን የገባሁበት። ግን ይሄ ቫይራል ምናምን አይወጣ ሲል ካላስ ይሄን ዝም በለው እኔ አልፈልገውም። ይሄን አንተ ስምህን ቀይረህ ምናምን ሁሉን ነገር ይህን አሁን ያለው ይህን አሁን የወሰድኩትም ማለት ነው ወንድ ታደርገዋለህ ስሙ ትይዛለህ አለችኝ። እሺ ምናምን ጥያቄ 6 ወር ያልከው ታዲያ ለምንድን ነው? እኔና እሷ የምናወራው ነው ያኔ እንዲህ ከእህትነት ወደ ፍቅር የገባንበት አይደለም። እሱ ሳይሆን አካውንቱን አንተና እሷ ከተከፈተ 6 ወሩ አልክ። 6 ወሩ ካልክ አካውንቱ 6 ወሩ ከተከፈተ ከሆነ አብራችሁ ለሁለት ትጠቀሙበት ነበር አካውንቱን። እሷ ግን ምን አለችህ? ይህንኛው አካውንት ቫይራል ካልወጣ ይህንኛውን አካውንት ትወስዳለህ ብላ ቃል ገባችልህ። እሺ
ይህ ቃል ስገባልኝ እሺ አንተ ወሰርክ። አካውንቱ ግን የልጅቷ ነው። ነገር ግን አንተ ቃል ስለገባችልህ ወሰርክ። በቃ ትክክል ነው። ሳሪ ኖ አለችም እንደዚህ አካውንቱማ እኮ የነገርኩት ነው። ዋው እያለ ከታች ወላሂ ለእዚህ ተናገረ። ዛሬ አንዴ ልናገር። ቆይ መጀመሪያ ማሜ ተናገር። ቀጥል ማሜ። እኔ እና ይስ የጀመሩ በፍቅር ያኔ እንደዚህ ከ6 ወር ምናምን ቢሆን ያንኛውን ልጅ እየወረ እኔም ታወራኛለህ። እሺ በፍቅር ማለት ነው። አካውንት ሲበላሽ ይሄኛውን አካውንት ከተበላሽ ይሄኛው ቫይራል አልወጣልህ ካለ ካለስ እኔ ሌላ ከፍታለሁኝ። አካውንቱ የሁላችንም ነው። ይሄ ያኔ ቁጥሩ የኔ ነው። እሺ አይዮ ይሄኛው ይሄ ቫይራል አይወጣ ሲል ይሄ ካለስ እኔ ይሄን በወንድ ልጅ ታደርገዋለህ እኔ ሌላ አዲስ ከፍታለሁ አለች። እሺ ብዬ ተውኩት። አልቀየርኩትም። ዝም ብዬ በህይወት እጠቀማለሁ። እሷም ደስ ሲላት ትፖስትበታለች፣ እኔም ደስ ባለኝ ፖስትበታለሁ። እንደዛ እያልን ነው ያደግን። ሌላ ነገር ካለ ተጣሉ። እስከተጣላችሁ 4 ቀን ሲሆናችሁ ካላስ ሙሉ በሙሉ እሷን አስወጣና አንተ ያዝከው። ቀን አይደለም 4 ቀን አይደለም። እኔ እና እሷ ተጣላን 4 ቀን አይደለም። እሺ ታዲያ እንግዲህ ከስምንት ቀን በፊት ነው እኔ እና እሷ እንትን ያልነው ማለት ነው። መቼ ነው አንተ ሙሉ በሙሉ እሷን ያስወጣህ? ከዛ ላይ እንዳትገባ በአካውንቱ እኔ እሷን ያወጣኋት ማለት ሙሉ በሙሉ የቀየርከው 8 ቀን ምናምን ይሆናል። እኔ እሷን ካስወጣኋት እንደገና አሁን ዙራ መታ ነው እንትን የምትለው። ጥሩ እሺ፣ 8 ቀኑ ነው። አንተ ግን ለምሳሌ አካውንቱም አብራችሁ ስትጠቀሙበት ነበረ። አሁን ስለተጣላችሁ ሙሉ በሙሉ እሷን ዘጋባትና ለራስህ አደረክ። አይዮ ግን አካውንቱን አብራችሁ ስትጠቀሙ ነበረ። አይዮ ስለዚህ አቃላ ልጅቷ እኔ እኮ ሀቅ የላትም አላልኩም። ቁጥሩ የራሴ ነው። ፖስታበታለች። አብረን ያሳድግ ነው። እሺ አብራችሁ በቃ አብራችሁ አሳደጋችሁ፣ አብራችሁ ሆናችሁ። ነገር ግን ስትለያዩ እሷን አስወጣት። ለምን? ለእሷም አሳድጋለች አካውንቱ 2 እንካፈል። እንደዛ አይደለም። አሁን ለምሳሌ እሷ ሴት ናት፣ ልትሰራበት ነው አካውንቱን። እሷም አሳድጋለች። እንደነገረች ደግሞ አንተ ቫይራል ከሌለው ትሰጣታለህ፣ እንደምትሰጥ ነግራለች። ነገር ግን አሁን እሷ ለስራ ትፈልገዋለህ አካውንቱን። ለምን ሙሉ በሙሉ አስወጣት? ስጣት ለእሷ በቃ ምን ችግር አለው? አንተ ወንድ ነህ፣ እኛ ፎሎ እናስደርግሃለን። እሷ ደግሞ የምትፈልገው ለስራ ከሆነ ስጣት በቃ። በእህትነት በወንድምነት አብራችሁ ረዥም ጊዜ ተቀምጣችኋል። ከዛ ሲጀመር ደግሞ አንተ ኦንላይን ላይ ምናምን የምትሸጠው ነገር የለም፣ የምትሰራው ነገር የለም። ስጣት፣ ምን ችግር አለው? ስጣት፣ ችግር የለውም ማለት እንደ እህትህ ቁጠራት። አይደለም እኔ እኮ እንደዛ አይደለም። እኔ ልሰጣት እችላለሁ። አይዲ ኖርማል ነገር ነው። እኔ ምንም ነገር የምሰራበት የለም እዚህ ሚዲያ ላይ እኔ እና እሷ በእህትነትም ብዙ አውርተናል። ግን እኔ የገረመች ውሸቷ እንደዚህ ስታወራ አሁን ትናንትና ነው ትናንት በስቲያ ማታ ነው የገዛ ወንድሟ ከስራ ቦታ ሄዶ ስልክ የሰጣት። እሷ ምንድን ነው አለችኝ? ከ4 ቀን በፊት ነው አለችኝ። እሷ ማለት ያለች እሺ አሁን ምን እንደሆነ ታውቃለህ? እሷ በዚህ ነገር ይቅርታ ትጠይቃለች፣ ትታረቃላችሁ። ግን አካውንቷ ስጣት በቃ። ምክንያቱም አሁን እናንተ ውስጥ አካውንት ከተገባ ወይ እሷ ራቁቷን ልትሆን ትችላለች። አሁን ለዚህ ለልጅ እንትን ፓስወርዱና ኢሜሉን ሰተን ቢገባ ሁሉን ነገር ያያል። እንደዛ ከሚሆንባቸው ይቅርታ ተጠያየቁና ስጣት አካውንቷን። ያኔ አንተ ወንድ ልጅ ነህ፣ እሷ ሴት ናት። ጀስት እንደ እህትና እንደ ወንድም ይህን ያህል ዓመት አብራችሁ ቆይታችኋል። ስለዚህ በቃ ስጣት አይሻልም? እንደዛ ነገርኳችሁ እኮ እኔ አካውንቱን ልሰጣት ትችላለሁ አሁንም ማለት ነው። ግን የመታረቁ ያለመታረቁ ሳይሆን እዚህ መታ ምን አንድ ነገር ስኮን መእታሪ ስትል እንደማልቆየ እኔ ጋር አሁን ውሽቅ ዋሽታ እዚህ ሚዲያ ላይ ምን አስመጣን ነው? እኔ አልሰጥም ያልኩት ምክንያቱ ይሄ ነው። ወላሂ ይህም ማድ ይበቃኛል። አይደለም እንደዛ አይደለም። እሷ ያለችው ምንድነው? ስራ ልሰራበት ነበረ አካውንቴን በእንደዚህ እኔ መሰላት ይኸው ስማኝ፣ እውነቱ እኮ ነገር ነው። ወዳጅ በእናንተ ፊት እሰጣታለሁ። ምን አይነት እውነት ትፈልጋለህ አንተ? ምን አይነት እውነት? አካውንቱን የጋራ ስንጠቀመው ነበር፣ አልተጠቀምነውም። ይሄን ብቻ ይሄን ትናገር። ወደ አንደኛ 1000 ብሩንም ማስረዳ 1000 ብር ስትል ነበር። ቆይ አንድ ጊዜ ቆይ ሰኒ ሚጣ ወይ አካውንቱን የጋራ ስትጠቀሙ ነበር አልነበረም? አልነበረም። የጋራ ስትጠቀሙ አልነበረም? በራሴ ነው የሰጠው። በቅርብ ቀን ነው የሚታቀደም። ግን ያልሽው እንደዚህ አይደለም። ግን አንቺ ደግሞ አብረን ስንጠቀም ነበረ። እሱም ይፖስታል
እኔ የሚፖስታለሁ ስትይኝ አልነበር ሚታ? እራሱ ነው እንደዚህ አሁን መፖሰት የጀመረው እሱ መፖሰት የጀመረው አሁን ነው እንጂ ቀጥታ ቅድም እኮ እራስሽ ባፍሽ ብለሻል ሚታ። አይደለም አንቺ ምን አልሽኝ? አብረን የጋራ ስንጠቀምበት ነበረ። አሁን አብረን ነበር ነው እንዴ ነው የምታወሪው ሚታ? እኔ ማለት ዘንቺ ስለማያውቅ ነው። በጣም ይቅርታ። ይዞርብሽ ነው አንቺ አብራችሁ የጋራ ስትጠቀሙበት ነበር አንቺና ማሚ አካውንቱን አብረን ነበር እንጠቀምበት። በቃ አለቀ። ስለዚህ አካውንቱን የጋራ ስትጠቀሙበት ነበር። አንቺም ስትፖስችበት እሱም ሲፖስትበት ነበረ። በእህትናት በወንድምነት አብራችሁ ብዙ ነገር አሳልፋችኋል። የፍቅር ግንኙነት መጣና መጨረሻ ተጣላችሁ። ነው አይደለም? አበቃ። ይኸው ማሚ አምናለች። ካላስ ሌላ የምትፈልገው ነገር አለ ወንድም? ይህን እውነቱን ብላ ካሰበች እኔ ይህን ነው ስፈልግ የነበረው። አካውንቱ ለእኔ ምንም አይደለም፣ ምንም ነገር አልሰራበትም። ግን ሌላው አይደለም ከሌላ ህጅ መወራባቸውን ሌላ አካውንት ራሱ ሰርቋን እያለ የተወረልኝ ቁም ነገርን እያልኳች እኔ እንደዚህ ቁጭ ብዬ ሳክስ ምናምን አይደለም። ግን እንደዚህ ማድረግ የለባትም ሲቀጥል ማለት ነው። እኔ ጋር በወንድም ለዚህ ይቅርታ ትጠይቃለች፣ ለጥፋቷ ይቅርታ ትጠይቃለች። ምክንያቱም እንደሆነ ታውቃለህ፣ እሷ በመጀመሪያ ደረጃ አካውንቱን አብራችሁ ስትጠቀሙ ነበረ። ኦፍኮርስ አንተ ደግሞ ወስደዋል፣ ውሰደው፣ ችግር የለም። ግን ለዚህ ይቅርታ ትጠይቃለች። አሁን ግን አካውንቱን ስለሚያስፈልጋት ያው አንተም ጸባይ ጥሩ ስለሆነ እኛም ደግሞ ለሁለት ሚዛናዊ ስለምንሆን እሷም ሴት ስለሆነች አብራችሁ ላሳለፋችሁ ጊዜ ስትል አካውንቱን ስጣት። እሺ ማሚ ወይ እንዴት ናችሁ ማሚ? ቆይ አንድ ጊዜ ጋይስ ካላስ ይታረቃሉ ይሻላል። ያኔ በጸባይ ነው፣ በልክ ምንም አይመጣም። ጸባይ ጥሩ አድርገሻል ሳሪ። አሁን የሄድሽበት ታሪክ ነው። ስለዚህ የሚሰሩ እሱ ደግሞ የሚፈልገው ነበረ እና ከመጀመሪያው በጸባይ አናግራይ በነበረ አካውንቱን እንዲያልከው አሁን እንዲያለው ያኔ የጋራ ስንጠቀምበት ነበረ። ግን አሁን ለስራ ፈልጌ ነው ሰጣይ በላይ በነበረ ሰጣይ ነበረ። ግን እሷ ምንድን ነው ያደረገችው? ወንድሟን የኔን ይሄ ምንድን ነው ሜሴንጀር የኔን ኢሜል ሜሴንጀር ሰታ ይሄ ምንድን ነው ኢሜል ይሄን እኔ ማጣ በጎን ሀይ አስብላ በዚህኛው ማታ ትሰርበኛለች። እሱ ደግሞ ያለውን መርስ ቤቱን ነው ታውቃለች። ይዛተን ታብዩዋል ራሱ እሷ ምን ብላለች? ቅድምም ወንድሜ ጋር እንደዚህ ብለዋል ብላለች። አሁን ወንድምዬው አይመለከተውም። ምክንያቱም አንተና እሷ መታረቅ አለባችሁ። መታረቅ ማለት አብራችሁ ልትሆኑ ትችላላችሁ፣ አብራችሁ ላትሆኑ ትችላላችሁ። አንተ ግን ዘገየ እኮ እኔ ከፉ አንተን ከራኩት እኔ መጀመሪያ በሆነ ነገር የሆነ ያኔ የራሷ ነው እኔ የለሁበትም። ስለዚያ እያወሩ ስሰማ እኔ ካለስ ከእንዲህ አይነት ነገር አቁም ያለው ስላት ያንን በቃ ግዴታ ለምን ትቶኝ ሄደ ማለት ነው። ከብዙ ሰው ትክክል የወንድም ማሜ ልንገርህ፣ ሴት ልጅ በቃ እንደዚህ ናት፣ እልከኛ ናት። ለዛ ነው በቃ አለቀ። ይህንን ደግሞ አንተ ተረዳት። ባሳለፋችሁት ጥሩ ጊዜ ስትል፣ በወንድምና በእህት በጀመራችሁት ነገር ስትል ተረዳትና በቃ አካውንቷን ስጣት። አንተ ሳስበው ከሰጠሽ በኋላ ግን ምንም አይነት ትርፍ ንግግር አያስፈልግም። እሺ ቴንኪ ወንድሜ ነው ማለት ያለው። አመሰግናለሁ ብለሽ ምንም አይነት ትርፍ ንግግር እንዳትናገር እሺ። ቀጥ ብለሽ ስራሽንና ስራሽን ብቻ እሺ። ዳኒ አያነሳም። ዳታው አልቆበት ይሆናል። አይ ዋትሳፕ አለ። ይኸው መጣ። አረ በጣም ጥሩ ልጅ ነው። ማለቴ መልሱ ራሱ ጥሩ ልጅ ነው። አረጋሽ ጨዋ ነው በጣም ማርያም። እንደዚህ ማለት ትህትና ከምንም በላይ ይበልጣል። ማርያም ፎሎ አርጉት። ሲጀመር ፎሎ አርጉት ጋይስ። ይኸው ፎሎ ያደርጉታል። ምንም 2600 ሰው ፎሎ አርጉት። ለሚጣ ካለው ነገር አንጻር ያው ሁለቱን እንትን ስላሉ ፎሎ አርጉት ጋይስ። ማሜ ፎሎ አርጉታል። በዚህ እንፍታ ማርያምን። አይ ጨዋ ነው እውነት። ካላስቀይስ በዚህ እንፍታ መቤት ነው። እናንተ አሁን ይኸው 1000 ሰው ፎሎ አድርገው ማርያምን። ምንድነው ፍትህ እርግዝና እንዳይኖር ይላሉ። እሱ ነው እሷ ያረገዘችው። ያለዘችው
አንድ ነገር ለእርግዝና እዚያ እኔም የሰለችኋት በየወሩ ከማንም እረኛ ጋር እየወረደኝ ነው ብሎ ካድርጌ በቃ ብዬ ያባረርኳት። ላክላት ቤት እየደወላቸው ቸገሩት። እንዳይነሰጣት ያደ ኖርማል የት ነው የምትመጣው? ወንድም ታጋ ታውቆ ለመንጫውን ትሄጃለሽ። ልጅ ሚጣ ይቅርታ ማሜ አንድ ጊዜ የምር እኔ በጣም ያከበርኩት ምክንያቱም እኔ ከሱ ጋር ሄድም ቁጥሩን ቁጥር ሰጠዋለሁኝ ይስጠኝ አካውንት ጥሩ እሺ። አንቺ ማሜ ብሎክ ፍታት ፍታት አሁን ማሜ አሁን ፍታትና አሁን ላክላት በቃ አይደዋወሉም። ፍታት ይሰጣታል። ሰው ቃል የእምነት ዕዳ ነው። ቃል ከገባ በቃ ቃል ገባ ነው። እሰጣታለሁ አለ እሰጣታለሁ በቃ ወንድ ልጅ እኮ ነው ጋይስ፣ እንደኛ እንደ ሴቶች አይደለም። ካላስ ይሰጣታል በቃ ወንድ ልጅ በቃ አንድ ጊዜ ካፉ ወጣ በቃ አለቀ። እሰጣታለሁ ልጅ ሚጣ እንደምንገርሽ ለምን እዛ ይሰጠኝ ልጅ ሚጣ አንቺ አትቸኩይ፣ ተረጋጊ። እሱ እኮ ተረጋጊ። በመጀመሪያ ደረጃ በጣም ይቅርታ ወንድሜ ብለሽ ይቅርታ ጠይቂው። አንቺ ገና መቼ እንዴ ተይ እንጂ እንዴ ምናምን ሳይሆን ማለት ያለብሽ በቃ ብሎክ አንስቶልሽ ኮድ ይልክልሽ። አሁን ብሎክ ያነሳሻል በቃ አለቀ ማለት ነው። እንደዛ ነው። ይቅርታም ጠይቂ። ይቅርታ ጠይቂ። በዘወይ ልጅ ሚጣ በጣም ብዙ እንትን አግኝቼብሻለሁ። አንቺ ሲጀመር በጣም ተዋሻለሽ ልጅ ሚጣ። እሱን የተጫንኩት ሴት ስለሆንሽ ለመስራት ስለፈለግሽ ብዬ ነው እንጂ አንቺ ውሸት አለብሽ፣ በደንብ ውሸት አለብሽ። ማሜ ብሎክ ፈታት ወንድሜ። አሁን ፈትቻት ያለኝ እናንተ ትበድ እኔ እኮ መስጠቱን አለመስጠቱ አይደለም። እኔ አልሰራበት ማርያምን ተረድቻለሁ። አረጋሽ ትትን ተረድቻለሁ። ሀይ በላት ወንድሜ። እሺ ሀይ በላት እሺ ሀይ በላት አካውንት ተውቆል። እሺ ሀይ በይው ሚጣ ልጅ ሚጣ ሀይ በይው። እሺ ያለ ሀይ በይውና ይላክልሽ። ከዛ በኋላ አንቺ እዚህ ይቅርታ ትጠይቀዋለሽ ማሜ በስካላስ። አዎ ይዋደዳሉ። እንዲህ 2 ዓመት እኮ ጋይስ ልንገራችሁ፣ የፈለገ ነገር ቢሆን እህትና ወንድም ቢሆን ኖሮ አይጣሉም ነበር እስካሁን ድረስ ታውቃላችሁ። ይሄ ፍቅረኛ ፍቅር ምናምን ይሄ ቦይፍሬንድ ገርል ፍሬንድ በጣም መጥፎ ነገር ነው ታውቃላችሁ። በጣም መጥፎ ነው። ለዚህ ነው የተጣሉት እንጂ አይጣሉም ነበር። ስለዚህ እነሱ ባስታውንድ ያላቸው ናቸው፣ መታረቅ ያለባቸው ናቸው። መታረቅ የለ እኔ ራሴ ይዘልኛው እኔ ራሴ ሞዴል ይዘልኝ እኔ ከሷ ምንም አይነት ችግር የለም ወንድሜ። አዲ እኛ የምናስታርቃችሁ በእህትነትና በወንድምነት እንጂ በቦይ ፍሬንድ በገርል ፍሬንድ አይደለም። ችግር የለም። አንተ በጣም መልካም ሰው ነህ፣ በጣም ትሁት ሰው ነህ። አነጋገርህ ጥሩ ነው፣ ጎበዝ ነህ። ምክንያቱም ትክክል ነው። ለማይሆን ነገር ጊዜ መፍቼት አያስፈልግም። በቃ ቆራጡ ነው ወደ ሌላ ነገር። አሁን ለእሷ ስጣት እንትኑን በቃ ዋናው በዚህ መስማማታችሁ ብቻ ነው። ብሎክ መፍታት ነው። ስጣት እንትኗን። እሺ ወንድሜ፣ እሷ ትግባ ጆይን ትበል ትግባና በቃ ሰላም እንፍጠር። ተመሰጋግደን እሷም ይቅርታ ጠይቃ እንለያይ በቃ። ማርያምን እኔም ስራዬን ትቼ የተቀመጥኩ ለዚህ ነው። ይሄ ሁሉ ሰውም ደስ ይበለው። እየተጻጻፉ ነው። ይጻጻፉ ጋይስ። ካላስ እነዚህን አንድ ክፍል ከቶ መልቀቅ ነው። አንድ አልጋጋ በቃ የማንና ሚስት መድኃኒት እኮ ነው። አሰሚውም እንደ ሳሪ በጣም ተናዶባታል። እዛ እየሄደች እየተወችኝ አለ ከተለያየ ሰው ጋር። አዎ ለዛ ነው በጣም ይወዳታል ልጁ። ማርያምን አስበሽ ነው 2 ዓመት እህትና ወንድም ማውራት ቀላል ነው። እሺ ልጅ ሚጣ ላከልሽ። እሺ ቁጥር ኮዱን ማለቴ እንዴት ነው? ቆይ ማሻ እንዴ ለሱ ቁጥር ልስጠው ማሜ። የልቡ ሲነገረው አገባቡን አሳያት ማሜ። ልጅና ቤቷ ሂድና አገባቡን አሳያት፣ እንዴት አድርጋ እንደምትመልሰው ምናምን አሳያት። እዛ በኋላ መታችሁ ትነግሩን አላችሁ። ነው ቁጥሩ አሰጠኝ። እኔ ሁሉ ነገር ያደረሽ። እሺ ቁጥርሽን ላኪለት ሚጣ ልጅ ሚጣ ላኪ መታስስተ እሺ ቁጥር ሲቀጥል ለዋትሳፕ ላይ ላኪ። ለዋትሳፕ ቁጥር የላትም። ሄደ ቁጥር ስጣት። እኔ ድንገራችሁ ወይ ቁጥር ሲቀጥል የእሱ የከፈተ ቁጥር የለም። ሲቀጥል የእሷ ቁጥር ማለት ነው። ሌላ ቲክቶክ የከፈተይበት አላት ቁጥር ማለት ነው። ግን ሲቀጥል ይሄኔ ቀጥል ማሜ፣ እየሰማነ ነው። አላስወራሉት እኮ እየደወሉ
እየደወለ ማሚ አውራ 970 ሰው ፎሎ አድርጎታል። አዎ አያርገው ሊሰጣ ቁጥር የሷ ይሄ የቲክቶክ ቁጥር የላትም። የሷ ማድን ነው። እኔ ጋር ከሌላ ተቀበለ ተቀበይና እሰጥሻለሁ። ችግር የለውም አለኝ። ችግር የለውም። እስኪ ኑ ነገ እኔ ምሳል ጋብዛችሁ እናንተ ሁለታችሁንም እና ቁጥሩን እናስተካክል። ማሬ እንትን እኮ ናቸው። ሳውዲ ናቸው እንዴ? ደስ የሚሉ ጓደኞች። ሳውዲዎች ቡዳ እየበላቸው ነው። ተው በጣም ማሚ ዱባይ ቢሆንማ እራት ጋብዛቸው ነበረ። አንቺ ራት እኔ ክፍሉን እችላለሁ። አለቀ። ሚጣ ልጅ ሚጣ ላኪለት። ወይኔ ሳሪ ዝም በይ። መንገዱን ቀደሽ እንደ እነሱ ይላላካሉ። ዝም በይ። አይ ማሬ ጌታ እሱ በጣም እንትን ልጅ ነው። የምር በጣም ጨዋ ልጅ ነው። አዎ ደስ ይላል። ጌታ ፍቅረኛሞች ማለት ማግኔት ናቸው። ማግኔት ታውቃላችሁ? ማግኔት ሰው ማሚ ንግግርሽ ተመችቶታል። እየሳቀ ነው። ቢያጣላቸው ወዶ ልጠፍ ነው የሚለው ወስዶ ሲባል አልሰማችሁም? የባልና ሚስት ጥል ላይ አልገባም ይባላል። ምክንያቱም እነሱ ማግኔቲክ ነገር አላቸው። የሚያሳስብ ነገር አለ። ዝም በሉ። ነገ ታያቸዋላችሁ እዚህ ጋር ሲመጡ። ማሚ መሲ እኮ ለኩሳው ሄደች። እኔ እና እሷ ከተጣላን እኮ ቆይተናል። ገባሽ? ግን አሁን ያለ ብለ ከዘገየ ቆይተናል። አካውንት ስለምትፈልግ ነው እንጂ የመጣው እኔ እና እሷ ቆይተናል። እኔም ሰበብተኛ ምን ታርግ ሌላ ሰበብ ከሌለ በአካውንት ሰበብ መጣች። አንተማ ቤት ብለህ መጣ። አካውንቱን ለመስጠት ብቻ ነው የመጣኸው። ሆዲፍ ጆ ሳውዲዎች ክፉ አይን ያያችሁ። ወላሂ እናንተ ጥሩ ባሎች ናችሁ። ወንዶቹም ሴቶቹም መልካሞች ናችሁ። ማሚ ስትመጣ ደስ ብሎት ኮመንት ላይ እየሳቀ እኮ ነው ማሚ በምታወራው ነገር። ወደ ሀገር ሊሄድ ነው አለ እኮ። ወደ ሀገር ተቀል ሲቀጥል እሷም ተቀል ምሽዋር ነው ወደ ሀገር ሰላም ግባ እንግዲህ ወንድም ማለት መጣልኝም እያለ ነው። በምን ላክሽለት? እሺ ቆይ በሜሴንጀር ሊፈታኝና በሜሴንጀር ልላክልኝ። ኧረ ውጡና ተነጋገሩ እናንተ ልጆች። እንዴ አውቀው ነው እኮ ለማራዘም አይፋቱም። ናይቶል ያለ ይመቻች። ፒስ ወደሽል ማሜ በሰላም ግባ። በጣም ነው የምናመሰግነው። አክብራ ማሜ ሰላም ግባ። ስትመለስ ደግሞ ንገረኝ። ተርቲብ እናደርጋለን። ቆይ አንዴ እንዳትወጣ ልጅ ሚጣ። እሺ ማሜ በጣም አመሰግናለሁ ስለሰጠኝ ማለት ነው። እሺ ተመለሰልሽ። ጎበዛው ይቅርታ በይው። ነገ ስለሚጠፋ እኔ ወስቻለሁ አልወስኩም። ይቅርታ ብይኝና ያለኔ ተደጎስ እኔ ማሜ ወንድሜ ለጠፋው ጥፋት ይቅርታ፣ በጣም እኔም እንትኑ ስለምፈልገው ነው ብለሽ ይቅርታ ጠይቂ ሚጣ። እሺ በጣም ይቅርታ። እንደሱ አይደለም እንደዚህ አይነት ይቅርታ ነው ያልወድም። ይቅርታ ስጠይቂ ማሜ ወንድሜ በጣም አመሰግናለሁ፣ ለጠፋው ጥፋት ላጠፋውን ነገር ደግሞ ይቅርታ፣ አሁንም ስለሰጠኝ በጣም አመሰግናለሁ። በቃ ሚጣ እኔ እንደዚህ አይነት ይቅርታ አልወድም። ልጅ ሚጣ አውሪ እንጂ። እሺ አራይልኝ። በጣም ይቅርታ ስለሰጠኝ አካውንቴን ደግሞ ሚጣ ያለበለዚያ አስወጣሻለሁ። እቺ ታሪ ይቅርታ እኮ አልኩት። እንደዚህ አይነት ይቅርታ ነው ያልወድም። እኔ ቤት ይቅርታ ሰው ሲጠያየቅ እንደዚህ አይነት ይቅርታ ተጠያይቆ አያውቅም። እሺ ምን ልበለው? ማሜ ወንድሜ አመሰግናለሁኝ፣ ለጠፋው ጥፋት ደግሞ ይቅርታ፣ አሁን ስለሰጠኝ ደግሞ አመሰግናለሁ። ወንድሜ ማለት አፈልግ ሊሆን ይችላል። ወንድሜ እሺ ማሜ ወንድሜ ላጠፋሁት ነገር በጣም ይቅርታ፣ አካውንቴ ስለመለስክልኝ በጣም አመሰግናለሁ። በጣም ይቅርታ።
አዎ ደግሞ ማሜ ወንድሜ ነው የምትለው። ምክንያቱም አሁን አንተም የራስህ ህይወት ያለ ሰው ነህ፣ እሷም የራሷ ህይወት ሊኖራትም ላይኖራትም ይችላል። ወደኋላ አትመለሱም። ምክንያቱም አሁን አንተ ወደኋላ ከተመለስክ ማሜ አንድ ነገር ልንገርህ፣ አሁን ደግሞ የጀመርከው ህይወት ይበላሻል። የሁለት የሶስት ሰው ህይወት ታበላሻለህ። ስለዚህ አቋም አንድ መሆን አለበት። ከእሷ ከሚጣ ጋር ይኸውልህ ወንድሜ ስማኝ ነበር። ከሚጣ ጋር አሁን የተነጋገራችሁት አካውንት በመመላለስ ነው። ግን ሌላ ሪሌሽንሽፕ ከጀመራችሁ ደግሞ ያችኛይቱን ደግሞ እንዳትጎዳ። እሺ ወንድሜ። ችግር የለውም። ይመቻችል። እሺ ሚጣ በይ ከብሎክ ከፈታት ሀይ ማለት ይቻላል። ሀይ ትላለች ሀይ በይው እንጂ ሚጣ ማርያምን ልጅ ልጁ በጣም ጎበዝ ነው። በጣም ከምግብ ነገር ነው። እሺ ማሚ አመሰግናለሁ። በጣም መልካም ሰው ነህ። በጣም ጥሩ ሰው ነህ። ፈጣሪ ያሰብከውን ሁሉ ያሟላልህ። በቃ ምን ብዬ እንደምነግርህ አላውቅም። በጣም ቴንኪው። በስተመጨረሻ ደግሞ አካውንቷ ተሰጥቷት እዚህ መታ እንደምታመሰግን እኔንም ተስፋ አለኝ። ሲቀጥል አንተ ወደ ኢትዮጵያ ገብተህ ወደ ዱባይ መምጣት ከፈለግ ካውራን። እሺ እኛ አሚን አሚን። አመሰግናለሁ። ወደ ኢትዮጵያ ሂደህ ወደ ዱባይ መምጣት ከፈለግ እኛን አውራን። እሺ እዚህ ነው የምመለሰው። ችግር የለውም። እሺ ወንድሜ በጣም በጣም ስላከበርከን በጣም እናመሰግናለን። በሰላም ግባ፣ በሰላም ግባ። ሚጣንም አውራት። እሺ ወንድሜ ወንድሜ። እሺ አክብረህ ስለመጣ በጣም ነው የምናመሰግነው ወንድሜ። በጣም ቴንኪው። እሺ እናመሰግናለን። ቁጥሩህን ተላክልህ ቁጥሯን ላኪለት። ቁጥርሽን ላኪለት። አሁን በቃ ተላኪ